ሜትር ርቀት ውስጥ የኮቴ ክፍያ ምን ማለት እንደሆነም እንጃ። በዛ ላይ ደግሞ ፍተሻው ረጃጅም ነው። ጠበንጃ ይዞ ስራ የሚፈልግ ወይም ይህንን እንደ ስራ ማግኛ የሚያደርግ የሀገርን ኢኮኖሚ ይጎዳ ካልሆነ በስተቀር አንድ ሴት ሊጨምር አይችልም። ስለዚህ ይሄ የተነሳውን ጉዳይ ልዩ ትኩረት ሰጥተን የምንፈታው የምንሰራው ነው የሚሆነው። በጋዛ የእርዳታ ጣቢያ አቅራቢያ ቢያንስ 27 ፍልስጤማውያን በእስራኤል መከላከያ ሰራዊት መገደላቸው ተገለጸ። በጋዛ ሰርጥ የሚገኙ ነዋሪዎች ለተከታታይ 3 ቀናት የእርዳታ መስጫ ቦታ ላይ በሚከፈት ተኩስ ሕይወታቸው እያለፈ መሆኑን ተጠቁሟል። ሩሲያ የሸሬት ድል ስትል በሰየመችው ዘመቻ በሩሲያ ላይ መጠነ ሰፊ የድሮን ጥቃት ከፈጸመች ከቀናት በኋላ ሩሲያን ከክሬሚያ ጋር የሚያገናኘውን የክሬሚያ ወይም ከርች በሚባለው ድልድይ ላይ ጥቃት መፈጸሟን ገልጻለች። ጥቃቱ የተፈጸመው 1100 ኪሎ ግራም በሚመዝኑና ከውሃ በታች በተገጠሙ ፈንጂዎች አማካኝነት ሲሆን የድልድዩ ምሰሶች ኢላማ መደረጋቸውንም የኪየቭ የደህንነት ተቋም አስታውቋል። አልፎ አልፎ በተግባር የሚስተዋለው አከራይ ተከራዩን ከተከራየው መኖሪያ ቤት ለማስወጣት በሚል በመኖሪያ ቤቱ ላይ ወንጀል እየተፈጸመበት ነው። በአካባቢው ላይ ሰላምና ጸጥታ በተደጋጋሚ እያወከን የሚልና ሌላ ሰበብ አስባብ አይፈልጉም አይባልም። አልፎ አልፎ በፍርድ ቤት ክርክር ሲቀርብም ይስተዋላል። በመሆኑም የዚህ አይነት አካሄድ ሊታረምና ሊስተካከል የሚገባው ነው። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾች እንደምን አመሻችሁ። ከሀገሬ ቴሌቪዥን የዕለቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩም። በቀዳሚነት ወደተመለከትናቸው ርዕሰ ጉዳዮች አመራለሁ። በየአካባቢው አግባብ ባልሆነ መንገድ የተዘረጉ ኬላዎች አላሰራ እንዳሏቸው በፌዴራል ደረጃ የሚንቀሳቀሱ ነጋዴዎች ተናግረዋል። ይህ ጉዳይ መንግስትንም እንደሚያሳስብ የገለጹት የኢንዱስትሪ ሚኒስትሩ መላኩ አለበል በበኩላቸው መንግስት ችግሩን ለመፍታት በትኩረት እየሰራ መሆኑን ጠቁመዋል። ዛሬ ረቡዕ የተካሄደውን የንግዱ ማህበረሰብ የምክክር መድረክ የተከታተለው ባልደረባችን እሱ ባለው ጋሻው ዝርዝሩን እንደሚከተለው አዘጋጅቷል። በፌዴራል ደረጃ የሚንቀሳቀሱ የንግዱ ማህበረሰብ አባላትን ያሳተፈ ሀገር አቀፍ የምክክር መድረክ ተካሂዷል። የንግድና ቀጠናዊ ትስስር ሚኒስቴር፣ ኢንዱስትሪ ሚኒስቴርና የገቢዎች ሚኒስቴር ሚኒስትሮች በተገኙበት በዚህ መድረክ ላይ የንግዱ ማህበረሰብ አባላት ያጋጠሟቸውን ተግዳሮቶች አስመልክቶ ጥያቄ አቅርበዋል። አላስፈላጊ ኬላዎች አሁንም እንዳሉ ያነሱ የንግዱ ማህበረሰብ አባላት ይህ ጉዳይ የዋጋ ንረት እየፈጠረ ስለመሆኑ አንስተው መፍትሄ እንዲበጅለት ጠይቀዋል። ቁጥር ስፍር የሌላቸው ኬላዎች አሉ። ለምሳሌ አንደኛውን እርሻዬን እንደምሳሌ ብጠቅስ ብላቴ ነው። ከብላቴ ከዚህ በፊት ከምሽቱ 1 ሰዓት መኪና ቢወጣ 8 ሰዓት ከሌሊቱ አዲስ አበባ ደርሶ ምርት ያራግፍ ነበረ። አሁን ግን አንድ ቀን አይበቃውም፣ በሁለተኛው ቀን ነው የሚደርሰው። ምክንያቱም የኮቴ ይባልና በ5 ኪሎ ሜትር በ10 ኪሎ ሜትር ርቀት ውስጥ የኮቴ ክፍያ ምን ማለት እንደሆነም እንጃ። በዛ ላይ ደግሞ ፍተሻው ረጃጅም ነው። ያንን ፍተሻ እስኪያልፉ ድረስ የጫነው ምርት ጁስ ሆኖ ነው የሚደርሰው። ጅጅጋና ድሬዳዋ እርሱት፣ ወደ ሞያሌ ጭነት እርሱት። በጣም ከባድ ነው ማለት ምርቶች ከመጠን በላይ እየተበላሸብን ነው። ገመድ ገዝቶ መንገድ ላይ ገመድ እንጨት ገዝቶ መንገድ ላይ ያቆሙ ገንዘብ ክፈሉ፣ ቀረጥ ክፈሉ እያሉ የሚያስቸግሩ ስላለ በአሁኑ ሰዓት የኮንቴነር ችግር ስላለ የምንጭነው በመኪና ባቡር አለ። ባቡሩ ገላግሎናል፣ ከስርቆት ከምናምን ገላግሎናል። ግን ኮንቴነር ስለሌለ በመኪና ጭነን ጅቡቲ በምናደርስበት ጊዜ በየኬላው እነዛ አይነት ችግር ስላሉ እነዛ አይነት ችግሮች በቀላሉ መንግስት ከኬላ ጋር ለተያያዙ ችግሮች በጥናት ላይ የተመሰረተ መፍትሄ ለማበጀት እየሰራ ስለመሆኑ የተናገሩት ለጥያቄው መልስ የሰጡ ሚኒስትሮች ችግሩ ሌላ መዘዝ ይዞ ሊመጣ የሚችል ከመሆኑም ጋር ተያይዞ ትኩረት እንደተሰጠው ጠቁመዋል። እንዲህ አይነት ስርዓት አልበኝነት ለሀገር እናንተ ቅድም ከጠቀሳችሁ ችግር በላይ ሌላ መዘዝ ይዞም ነው የሚመጣው። ይሄ ሌላ በየሰፈሩ የጎበዝ አለቃ ነው የሚፈጥረው። ሌላ ታጥቆ ስራ ፈላጊ ነው የሚፈጥረው። ጠበንጃ ይዞ ስራ የሚፈልግ ወይም ይህንን እንደ ስራ ማግኛ የሚያደርግ የሀገርን ኢኮኖሚ ይጎዳ ካልሆነ በስተቀር አንድ ሴት ሊጨምር አይችልም። ስለዚህ ይሄ የተነሳውን ጉዳይ ልዩ ትኩረት ሰጥተን የምንፈታው የምንሰራው ነው የሚሆነው። ጉምሩክ ኮሚሽን የኛ ሚኒስትሪ ትራንስፖርትና ሎጂስቲክስ 2 ጊዜ በዚህ ዓመት ጥናት አጥንተናል። የመጀመሪያው ጥናት 283 ኬላዎች ህገወጥ ኬላዎች አሉ ብለን ከገለጥን በኋላ አቅጣጫ መንግስት ተቀምጦ እንደገና እንያቸው እነኚህ ኬላዎች ኖራቸው ብለን ደግሞ እንደገና ስንሄድ 40% የሀገሪቱ አካባቢ ላይ ብቻ ያ ቁጥር
ጨምሮ 290 አካባቢ ሆኖ ነው የተገኘው። ከህገወጥ ኬላና ኮቴ ክፍያ ጋር የሚያያዘው ጉዳይ የመንግስት ኢንተረስት ሳይሆን የግለሰቦች የሌብነት ፍላጎት ነው ያለበት። በየቦታው ያለው ሰው ገመድ ወጥሮ ቺንጋ ወጥሮ ሳንቲም የተቀበለ የሚውልበት አጉል ልምምድ ሁሉም ኬላዎች ተጠራርገው ይነሱ ተብለዋል። ያን ዳይሬክሽን ክልሎች ይተገብሩታል ብዬ ተስፋ አድርጋለሁ። አምራች ኩባንያዎች በነዳጅ አቅርቦት ችግር እየተፈተኑ መሆናቸውን ያነሱ ጥያቄ አቅራቢዎች በበኩላቸው ችግሩ ከመብራት መቆራረጥ ጋር ተዳምሮ ዋጋ እያስከፈላቸው መሆኑን ገልጸዋል። እኛም ለፋብሪካዎቻችን ጄኔሬተር ነዳጅ እንገዛለንና በጣም መከራ ነው የሆነብን፣ አንሸጥም። ለዛም ነው የመብራት የምንለው እንጂ ጄኔሬተር ስላጣንም ብቻ አይደለም። ስታንድ ባይ ጄኔሬተሮች አሉን፣ ግን ነዳጅ ካልመጣ ራሱ ጄኔሬተሩ የማለት አይነት ነገር አለና እነዚህም ነገሮች ጎን ለጎን ቢፈቱ ጄኔሬተር ተሸክመን በመኪና ልንሄድ አንችልም። ከዚህ በፊት ምንድነው ከነዳጅ አቅራቢ ድርጅት ኮንትራት እየተፈራረምን ነዳጅ ማደያዎች ያቀርቡልን ነበረ። አሁን ግን ያንን ኮንትራት አንፈርምም ብሏል። ስለዚህ ወዴት ነው የምንሄደው? ወደ ወረዳ ሄዳችሁ አስፈቅዱ ነው የሚባለውና ይሄ ከፍተኛ ሙስና ለሙስና የሚያጋለጥ ነው። ኢንዱስትሪ ይዘን ማብራት በሌለበት ሰዓት ነዳጅ አይፈቀድላችሁም ከተባለ እንግዲህ ኮንቲኒየስ ፕሮሰስ ላይ ያለ ምርት ሊኖር ይችላል። ያ ምን ያህል ብክነት እንደሚደርስበት እንትን ለማለት ነው። ከመብራት መቆራረጥ ጋር የተገናኙ ችግሮችን ለመፍታት እየተሰራ ስለመሆኑ በመድረኩ ላይ ምላሽ የተሰጠ ሲሆን ከነዳጅ ጋር የተገናኙ ችግሮች ግን ከጥቂት ሳምንታት የሚዘል ዕድሜ እንደማይኖራቸው የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ተናግረዋል። የችግሩ መነሻ ለነዳጅ የሚሰጠው ድጎማ ነው። የአውሮፕላን ነዳጅ ላይ እናደርግ የነበረውን ድጎማ አንስተናል። በሌሎች የነዳጅ አይነቶች ላይም ድጎማው ይነሳል ብለዋል። የነዳጅ ችግር መሰረታዊ ችግር ድጎማ ነው። ብልጣብልጥነትና ህገወጥነት የታከለበት ስርዓት ስለሆነ ነው። የሚቀርበው ነዳጅ ከአምና ተመሳሳይ ወቅት ጋራም የአቅርቦት ችግር የለበትም። ችግሩ ምንድነው ከተባለ የኛ ዋጋ ከዓለም ዋጋ ጋራ ስለማይጣጣም በማከለ ለቻን ችፍቼ የሚነግድ ነጋዴና ወሮ በላይ ተሰባስበው ስለሆነ ነው። በአሁኑ ሰዓት የአውሮፕላን ነዳጅና ቤንዚን እየደጎምን አይደለም፣ ከዓለም ዋጋ ተስተካክለዋል። ቀሪ ምርቶች በሚቀጥሉት ሳምንታት ጊዜ ውስጥ ከዓለም ዋጋ ጋር እኩል ይሆናል። ይህ ሲሆን በእርግጠኝነት የነዳጅ አቅርቦት እስካለ ድረስ እጥረትና አሁን በ30 ያለው ሰልፍ ሊናፍቀን ሁሉ ይችላል ማለት ነው። በመድረኩ ተጨማሪ በርካታ ጥያቄዎች የተነሱ ሲሆን ሌሎች ከፍተኛ የመንግስት የስራ ኃላፊዎች የሚገኙበት ተከታይ መድረክ እንደሚኖርም ተነግሯል። በኢትዮጵያ የመንገድ መሰረተ ልማት ግንባታ ውስጥ ፈተና የሆነውና አሁንም ቢሆን ሊታለፍ ያልቻለው ችግር የወሰን ማስከበርና የካሳ ክፍያ አተገባበር ጉዳይ እንደሆነ ይነገራል። ይህንን ችግር ለመቅረፍም የአዋጅ ማሻሻያ ተደርጎ ለልማትና ለማህበራዊ አገልግሎቶች የሚፈለጉ ይዞታዎችን ለማስለቀቅ በፌዴራሉ መንግስት ሲከፈል የነበረው ካሳ በክልሎችና በከተማ አስተዳደሮች እንዲከፈል የሚያደርግ አዋጅ ጸድቋል። ይሁን እንጂ የጸደቀው አዋጅ በሁሉም ክልሎች በወጥነት እየተገበረ እንዳልሆነ የተነገረው አልታየ ኪዳኔ በጋዛ በእስራኤል ጦር በተከፈተ ተኩስ 27 የጋዛ ነዋሪዎች መገደላቸው ተሰምቷል። ነዋሪዎቹ የተገደሉት ከሰብአዊ እርዳታ መስጫ ማዕከል እርዳታ ለመቀበል እየሄዱ የነበሩ መሆናቸውን የአካባቢው የጤና ባለስልጣናት ተናግረዋል። የእስራኤል ጦር በበኩሉ ወደ እርዳታ መስጫ ማዕከሉ ከሚወስደው መንገድ በተቃራኒ ሲጓዙ የነበሩ ተጠርጣሪዎች ላይ ነው የማስጠንቀቂያ ተኩስ የተኮስኩት ብሏል። ዳግም ተገኝ በጋዛ የእርዳታ ጣቢያ አቅራቢያ ቢያንስ 27 ፍልስጤማውያን በእስራኤል መከላከያ ሰራዊት መገደላቸው ተገለጸ። በጋዛ ሰርጥ የሚገኙ ነዋሪዎች ለተከታታይ 3 ቀናት የእርዳታ መስጫ ቦታ ላይ በሚከፈት ተኩስ ሕይወታቸው እያለፈ መሆኑም ተጠቁሟል። ነዋሪዎቹ በአሜሪካና በእስራኤል በተቋቋመው የጋዛ ሰብአዊ እርዳታ ፋውንዴሽን እርዳታ ለመውሰድ ሲጓዙ የነበሩ ስለመሆናቸው የሚወጡ መረጃዎች ያመለክታሉ። ትላንት አመሻሹን እንዲሁ በደቡባዊ ጋዛ ሰርጥ የምግብ ማከፋፈያ ቦታ አቅራቢያ በእስራኤል ጥቃት ወታደሮች በተከፈተ ተኩስ ቢያንስ 27 ፍልስጤማውያን ሲሞቱ በደርዘን የሚቆጠሩ ቆስለዋል ሲሉ የአካባቢው የጤና ባለስልጣናት ተናግረዋል። የእስራኤል ጦር እንዳስታወቀው በራፋህ በሚገኘው የእርዳታ ማከፋፈያ ማዕከል አቅራቢያ የተመደቡትን የመድረሻ መንገዶችን ትተው በሌላ አቅጣጫ ሲጓዙ በነበሩ ግለሰቦች ላይ የጦር ኃይሉ የማስጠንቀቂያ ተኩስ እንደከፈተም የእስራኤል ጦር በመግለጫው ገልጿል። መግለጫው አክሎም የእስራኤል ጦር የማስጠንቀቂያ ተኩስ ቢከፍትም ቅሉ ተጠርጣሪዎቹ አላፈገፈጉም ሲልም ገልጿል። የእስራኤል መከላከያ ሰራዊት ቃል አቀባይ ብርጋዴር ጀነራል ኤፊ ደፍሪን በመግለጫው ሲናገሩም ግለሰቦቹ ለእርዳታ ከተመረጠ ቦታ ርቀው ነበር፣ የማስጠንቀቂያ ተኩሱን ችላ ማለታቸው
ለእስራኤል ጦር አደጋ በመሆኑ የማስጠንቀቂያ ተኩስ ልንከፍት ተገደናል ሲሉ ተናግረዋል። ቃል አቀባዩ አክለውም የእስራኤል ጦር የተፈጠረውን ነገር በማጣራት ላይ መሆኑን ገልጸዋል። የሟቾቹ እልፈት የተከሰተው እስራኤል በሰሜን ጋዛ ሰርጥ በተካሄደው ጦርነት 3 ወታደሮቿ መገደላቸው ከተሰማ ከሰዓታት በኋላ ነው። ወታደሮቿ ለወራት የዘለቀ ጥቃትን በሐማስ ታጣቂዎች ላይ በመግጠም አብዛኛውን ክፍል ማውደሟም ይታወቃል። በሌላ በኩል የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በተፈጸመው ጥቃት ላይ አፋጣኝና ገለልተኛ ምርመራ እንዲደረግ ጠይቀዋል። የጉተሬዝ ቃል አቀባይ ስቴፈን ዱጃሪች ለቢቢሲ እንደተናገሩት የእርዳታ ማዕከላት መዘጋታቸው የሰብአዊ ድርጅቱ ማን እንደሆነ ግልጽ አለመሆኑንና የተጠያቂነት አለመኖርን የሚያሳይ ነው ሲሉ ተናግረዋል። በእነዚህ የእርዳታ ማከፋፊያዎች ዙሪያ የታጠቁ ኃይሎችን እያየን ነው። ማን እንደሆኑ ለማን ተጠያቂ እንደሆኑ ማንም አያውቅም ሲሉም አክለዋል። የተባበሩት መንግስታት ድርጅት በጋዛ ውስጥ ከ2 ሚሊዮን በላይ ሰዎች ለረሃብ የተጋለጡ መሆናቸውን አስጠንቅቋል። በጋዛ ሐማስ የሚተዳደረው የሲቪል መከላከያ ኤጀንሲ ቃል አቀባይ መሐመድ ባሳል በበኩላቸው የእስራኤል ጦር በጋዛ ሰርጥ በሚገኙ ለእርዳታ የሚሄዱ ንጹሐን ዜጎች ላይ በታንክ በኳድኮፕተር ሰው አልባ አውሮፕላኖችና ሄሊኮፕተሮች በአል ዓላማ አደባባይ አካባቢ ከእርዳታ ቦታው 1 ኪሎ ሜትር ርቀት ላይ ጥቃት ፈጽመዋል ሲል ከሷል። መቀመጫውን አሜሪካ ያደረገው ፒቢኤስ የዜና ወኪል ጉዳዩን አስመልክቶ ባወጣው መረጃ መሰረት የዓለም አቀፉ የቀይ መስቀል ኮሚቴ ቃል አቀባይ ሂሻም ማሃና ጉዳቱን እንዳረጋገጡና በራፋ የሚገኙ የቀይ መስቀል ሆስፒታል 184 ፍልስጤማውያን ቆስለው መግባታቸውን እንዲሁም ከነዚህ ውስጥ 19ኙ ሆስፒታል እንደደረሱ ህይወታቸው ያለፈ ሲሆን 8ቱ ሕክምና እየተደረገላቸው ህይወታቸው ማለፉን ገልጸዋል። የሞቱት 27 ሰዎች በካን ዮኑስ ከተማ ወደሚገኘው ናስር ሆስፒታል ስለመወሰዳቸውም ቃል አቀባዩ ገልጸዋል። በሌላ በኩል የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት ቃል አቀባይ ጄርሚ ላውረንስ በጄኔቫ ለጋዜጠኞች በሰጡት መግለጫ 27 ሰዎች መሞታቸውን የሚጠቁም መረጃ እንዳላቸው ተናግረዋል። በናስር ሆስፒታል የነርሲንግ ኃላፊ መሐመድ ሳከር በበኩላቸው ከሟቾቹ መካከል 3 ህጻናትና 2 ሴቶች ይገኙበታልም ተብሏል። የሆስፒታሉ ዳይሬክተር አቴፍ አልሃውት እንደተናገሩት አብዛኛዎቹ ታማሚዎች በጥይት ስለመቁሰላቸው መናገራቸውን ፒቢኤስ የዜና ወኪል ዘግቧል። በአካባቢው የሚሰሩ የውጭ ሀገር የህክምና ባለሙያዎች ሁኔታው የጅምላ እልቂት ሲሉ ገልጸው ሆስፒታሎችና የህክምና እርዳታ መስጫ ጣቢያዎች በተጎጂዎች መጥለቅለቃቸውንም ተናግረዋል። የእስራኤል መከላከያ በበኩሉ ወታደሮቹ የጋዛን ሰላማዊ ዜጎች ወደ ሰብአዊ እርዳታ ማከፋፈያ ቦታዎች እንዳይሄዱ እየከለከሉ አይደለም ሲል አክሏል። በአሜሪካ የሚደገፈው የጋዛ ሰብአዊ እርዳታ ፋውንዴሽን ባለፈው ሳምንት በጋዛ ጦርነት በተጠቃው ህዝብ ላይ የተንሰራፋውን ረሃብ ለመቅረፍ የመጀመሪያውን የማከፋፈያ ቦታውን ጀምሯል። ከነዚህም መካከል አብዛኛዎቹ ከጦርነት ለመሸሽ ቤታቸውን ጥለው የተሰደዱ የሚገኙበት ነው። በእስራኤል የተደገፈው የረድኤት ቡድኑ 21 የጭነት መኪናዎች ምግብ ማከፋፈሉንና የእርዳታ ስራው በቦታው ውስጥ ያለምንም ችግር በሰላም መከናወኑ እየተነገረ ይገኛል። ሆኖም በራፋ አካባቢ ህዝቡ የሚፈልገውን ቁሳቁስ ለማግኘት በተሰበሰበበት ወቅት ተደጋጋሚ ግድያዎች እንደነበሩ ሪፖርቶች አመላክተዋል። በደቡባዊ ጋዛ ከሚገኝ የእርዳታ ማከፋፈያ ጣቢያ ለመቀበል በመጓዝ ላይ ያሉ ፍልስጤማውያን ለሶስተኛ ተከታታይ ቀን ተኩስ ሲደርስባቸው ወደ 30 የሚጠጉ ሰዎች ሲገደሉ በደርዘን የሚቆጠሩ ቆስለዋል ሲል የፍልስጤም የጤና ጥበቃ ሚኒስቴርና የናስር ሆስፒታል አስታውቋል። በጋዛ ሰርጥ የእስራኤል ኃይሎች ሰዎች በ1 ኪሎ ሜትር ርቀት ላይ ወደሚገኝ የእርዳታ ማከፋፈያ ቦታ ሲያመሩ ተኩስ ከፍተው ቢያንስ 3 ሰዎች ሲሞቱ በደርዘን የሚቆጠሩት ቆስለዋል ሲሉ የጤና ባለስልጣናትና አንድ እማኝ ተናግረዋል። ዩክሬን ሩሲያ ከክሬሚያ ጋር በምትገናኝበት ወሳኝ ድልድይ ላይ የቦምብ ጥቃት መፈጸሟን አስታውቃለች። ዩክሬን ከግዙፉና በድብቅ ከተፈጸመው የድሮን ጥቃት በኋላ በድጋሚ በሩሲያ ግዛት ላይ የተቀነባበረ ጥቃት ማድረሷ በብዙ ጋስባ ላይ ይገኛል። ሩሲያ በበኩሏ በዩክሬን የሱሚ ከተማን ለመቆጣጠር እየገሰገሰች መሆኗም ሰምቷል። ተጨማሪ አለን። ሩሲያ የሸረሪት ድር ስትል በሰየመችው ዘመቻ በሩሲያ ላይ መጠነ ሰፊ የድሮን ጥቃት ከፈጸመች ከቀናት በኋላ ሩሲያን ከክሬሚያ ጋር የሚያገናኘውን የክሬሚያ ወይም ከርች በሚባሉ ድልድይ ላይ ጥቃት መፈጸሟን ገልጻለች። ጥቃቱ የተፈጸመው 1100 ኪሎ ግራም በሚመዝኑና ከውሃ በታች በተገጠሙ ፈንጂዎች አማካኝነት ሲሆን የድልድዩ ምሰሶች ኢላማ መደረጋቸውንም የኪየቭ የደህንነት ተቋም አስታውቋል። ዓለምን በተቀነባበረበት መንገድና በስፋቱ እጅግ እንዳስደመመው የሸረሪት ድር ዘመቻ ሁሉ በከርች ድልድይ ላይ የተፈጸመው የፈንጂ ጥቃትም ለወራት ዝግጅት ሲደረግበት እንደነበር ዩክሬን ገልጻለች። ከርች የባቡርና የተሽከርካሪ ድልድይ ሩሲያ በፈረንጆቹ አቆጣጠር በ2014 ክሬሚያን ከተቆጣጠረች በኋላ ዋነኛ የሎጂስቲክስ ማስተላለፊያ ሆኖ ሲያገለግል ቆይቷል።
በጥቁር ባህርና በአዞቭ ባህር መካከል በሚገኘው ሰርጥ ላይ የተገነባው የክሬሚያ ድልድይ በ2018 በፑቲን ተመርቆ ወደ ስራ የገባ ነው። 19 ኪሎ ሜትሮችን የሚረዝመውን የክሬሚያ ወይም ከርች ድልድይ የአውሮፓ ረጅሙ ድልድይ ስለመሆኑም ይነገራል። በተለይም የሩሲያ ዩክሬን ጦርነት ከጀመረበት ወቅት አንስቶ ሩሲያ ዩክሬንን በጥቁር ባህር ላይ በመነሳት ለማጥቃት ግዙፍ ወታደራዊ ቁሳቁሶችንና ወታደሮችን ለማንቀሳቀስ ከፍተኛ አስተዋጽኦ የሚያበረክት ትልቅ ስትራቴጂካዊ ጠቀሜታ ያለው ድልድይ በመሆኑም ለሩሲያ የድል ምልክት ሆኖ ይታያል። የዩክሬን ባለስልጣናትም ከጦርነቱ ጅማሮ አንስቶ በሩሲያ ላይ የጥቃት ኢላማ ከሆኑ አካባቢዎች መካከል የክሬሚያ ድልድይን በግንባር ቀደምነት በመጥቀስ ብርቱ ጥቃት ለመሰንዘር ሲዝቱ የሚደመጡትም ለዚሁ ነው። ዩክሬን በዚህ 3.6 ቢሊዮን ዶላር ወጪ በተደረገበት ድልድይ ላይ ጥቃት ስትሰነዝርም ይህ የመጀመሪያው አይደለም። ከዚህ ቀደምም በ2022ና በ2023 በተመሳሳይ መልኩ ድልድዩን የመታች ሲሆን በ2022 ወርሃ ጥቅምት የፈጸመችው ግን ከሁሉም አስከፊው ነበር። ወቅቱ የሩሲያው ፕሬዝደንት ቭላዲሚር ፑቲን 70ኛ ዓመት የልደት በዓላቸውን ባከበረው ማግስት እንዲሁም ሩሲያ አራቱን የዩክሬን ግዛቶች ማለትም ዶኔስክን፣ ሉሃንስክን፣ ኬርሶንና ዛፖሮዥያን ከያዘች አንድ ሳምንት በኋላ የተፈጸመ የድሮን ጥቃት ነበር። በጥቃቱ ድልድዩ በከፊል ከአገልግሎት ውጭ ሆኖ የነበረ ሲሆን በድልድዩ ላይ የነበሩ 3 ሰዎች እንደተገደሉም አሶሺየትድ ፕሬስ በወቅቱ መዘገቡ ይታወሳል። በወርሃ ሐምሌ 2023 በዩክሬን በሁለት ፍንዳታዎች በድልድዩ ላይ የተፈጸመው የድሮን ጥቃትም በተመሳሳይ መልኩ የሁለት ጥንዶችን ሕይወት የነጠቀ ነበር። ዩክሬን ከነዚህ ጊዜያቶች በኋላም ድልድዩ ከጥቅም ውጭ እንዲሆን ተጨማሪ ጥቃቶችን የሞከረች ሲሆን የሆኑም ጥቃት በድልድዩ የታችኛው መዋቅር ላይ ጉዳት ሲያደርስ እንዳልቀረ የተለያዩ ዓለም አቀፍ ሚዲያዎች እየዘገቡ ይገኛሉ። ሩሲያ እንደ ከዚህ ቀደሞቹ ጥቃቶች ሁሉ አዲሱን የዩክሬን የድልድዩን ጥቃትም የሽብርተኝነት ድርጊት ነው ስትል መግለጿን ዘ ኢንዲፔንደንት በዘገባው አስፍሯል። የሩሲያ ዩክሬን ጦርነትን በድርድር ለመቋጨት በኢስታንቡል የሚደረጉ ውይይቶች ውሃ የሚያነሳ ተጨባጭ ለውጥ ሳያመጡ በቀጠሉበት በአሁኑ ወቅት ሩሲያ በዩክሬን ላይ የምትፈጽመውን ጥቃት አጠናክራ ስለመቀጠሏም እየተሰማ ይገኛል። ሩሲያ በትላንትናው ዕለትም የረጅም ርቀት ተምዘግዛጊ ሮኬት ተጠቅማ ጥቃት በመፈጸም 4 የሚጠጉ ሰዎችን የገደለችበት የሱሚ አካባቢ ለመቆጣጠር እየገሰገሰች መሆኗን ሮይተርስ አዲስ ይዞት በወጣው መረጃ አጋርቷል። የሩሲያ ጦር በዩክሬን ምስራቃዊና ደቡባዊ አካባቢዎች እያካሄደ ያለውን ለ3 ዓመታት የዘለቀውን የፊተኛው መስመር ውጊያ ወደ ሰሜን የዩክሬን አካባቢዎች ለማስፋፋት እያደረገ ባለው ጥረት ሱሚን ሁነኛ ተመራጭ አድርጓል። የሩሲያ የመከላከያ ኃይል በቅርብ ቀናት ውስጥ በሱሚ ግዛት በርካታ መንደሮችን እንደያዘ የገለጸ ሲሆን በሱሚ ግዛት ስር የምትገኘውን አንድሪፍካ የተባለችውን ከተማ በቁጥጥር ስር ማድረጉን ሲኤንኤን የሩሲያን የዜና ምንጭ ታስን ዋቢ አድርጎ ዘግቧል። የዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪም ባሳለፍነው ወር ሩሲያ በሱሚ ክልል አቅራቢያ ከ50 ሺህ በላይ ወታደሮቿን አከማችታለች ሲሉ ማስጠንቀቃቸው አይዘነጋም። የዩክሬን ጦር ኃይልም ከሰሜናዊ ድንበር እስከ ጥቁር ባህር ድረስ በተዘረጋው መስመር ይህን ስጋት የሚመክት በርካታ ወታደሮችን ማሰለፉንም ሲኤንኤን በዘገባው ጠቅሷል። የጦር ጥናት ተቋሙ በበኩሉ የሩሲያ ጦር በቀጠናው የአየር ወለድ ወታደሮችን ጨምሮ ከፍተኛ ልምድ ያላቸውን በርካታ ብርጌዶችን ያካተተ ግዙፍ የምድር ጦር ዘመቻ እያካሄደ መሆኑን አመልክቷል። ከዚህ ባለፈ ዩክሬን ወደ ሩሲያ ግዛት 8000 ኪሎ ሜትር ርቀት ያህል ዘልቃ በመግባት ለዝግጅቱ 1 ዓመት ተኩል ያህል ጊዜ ወስዷል የተባለለትን ያልተጠበቀ የድሮኖች ጥቃት ከፈጸመች በኋላ የሩሲያ ከባድ ያጸፋ እርምጃ ምን ይሆናል ተብሎም በእጅጉ እየተጠበቀ ይገኛል። ወደ አጫጭር መረጃዎቻችን አለፍን። የትራንስፖርትና ሎጂስቲክስ ዘርፍ በቅርቡ ሙሉ በሙሉ ለውጭ ባለሀብቶች ክፍት ሊደረግ መሆኑን የኢንቨስትመንት ኮሚሽን አስታወቀም። የሎጂስቲክስ ዘርፉን ሙሉ በሙሉ ለውጭ ባለሀብቶች ክፍት ለማድረግ የሕግ ማዕቀፎች የተዘጋጁ መሆናቸውን ተገልጿል። ባለፉት ዓመታት ከተደረጉ የኢኮኖሚ ለውጦች መሃል ገበያ መር የውጭ ምንዛሪ አሰራር አንዱ መሆኑን በተጨማሪም ለሀገር ውስጥ ባለሀብቶች ብቻ ተፈቅዶ የቆየው የንግድ ዘርፍ መከፈቱ ይታወሳል። በቅርቡ ክፍት ከሚደረጉ ዘርፎች መካከልም የትራንስፖርትና ሎጂስቲክስ ዘርፍ አንዱ መሆኑን የተነገረ ሲሆን በቅርብ ጊዜ ውስጥም ተግባራዊ እንደሚደረግ ሪፖርተር አስነብቧል። መንግስት ከዚህ ቀደም በሎጂስቲክስ ዘርፍ 49 በመቶ የውጭ ባለሀብቶች እንዲገቡ ሕግ ያወጣ ቢሆንም ከአይኤምኤፍ ጋር በተደረገው ስምምነት መሰረት እንደ አውሮፓውያን አቆጣጠር እስከ 2026 በዘርፉ ሙሉ በሙሉ የውጭ ባለሀብቶች ገብተው እንዲሰሩ ተፈቅዷል። የፕላስቲክ ከረጢትን በወረቀት ለመተካት ከንሰት ወረቀትን የማምረት ስራዎች እየተሰሩ መሆኑን የኢንዱስትሪ ሚኒስቴር ገለጸ። የሕዝብ እንደራሴዎች ምክር ቤት በትላንትናው ዕለት ያጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2000 እስከ 5000 ብር እንዲቀጣ ይደነግጋል። ያመረተ ወይም ወደ ሀገር ውስጥ ያስገባ፣ ለገበያ ያቀረበ ወይም የሸጠ፣
ለንግድ ዓላማ ያከማቸ ወይም ይዞ የተገኘ ከ50 ሺህ ብር በማያንስና ከ200 ሺህ ብር በማይበልጥ የገንዘብ መቀጮ እንዲሁም ከ5 ዓመት በማይበልጥ ጽኑ እስራት እንዲቀጣ አዋጁ ያዛል። አዋጁ በነጋሪት ጋዜጣ ታትሞ ከሚወጣበት ቀን ጀምሮ በመላ ሀገሪቱ ተፈጻሚ ይሆናል። ይህን ጉዳይ አስመልክቶም ምላሽ ሰጡት የኢንዱስትሪ ሚኒስቴር አማካሪ ሚኒስትር ዳንኤል ኦላና ምርቱን በወረቀት መተካት የሚቻልበት ሁኔታዎች እንዳሉና ከእንሰት ወረቀትን የማምረት ስራዎችም እየተሰሩ እንደሚገኙ አክለው ተናግረዋል። ሆላንድ ዴይሪ ዓለም አቀፍ ደረጃውን የጠበቀ የወተት ተዋጽኦ መጋዘን አስመረቀም። በኢትዮጵያ የወተት ተዋጽኦ ምርት ላይ የተሰማራው ሆላንድ ዴይሪ በ4 ሚሊዮን ዶላር ወጪ በቢሾፍቱ ከተማ ያስገነባውን ፍሳሽ ውሃ ማጣሪያና የወተት ተዋጽኦ ምርቶች ማቆያ መጋዘን በዛሬው ዕለት ወደ ስራ አስገብቷል። መጋዘኑ ተመርተው ለገበያ የተዘጋጁ ምርቶችን እንዲሁም ወደ ምርት ያልገቡና ከገበሬው የተሰበሰበ ወተት ለማቆየት የሚያገለግል ነው ተብሏል። ከዚህ ቀደም በተለይም በጾም ወቅቶች ገበያ ባለመኖሩ ምክንያት ገበሬዎች የሚያቀርቡትን ወተት መቀበል ስለማይቻል ገበሬዎቹ ለኪሳራ ይጋለጡ እንደነበር የተገለጸ ሲሆን አሁን ግን የማቀዝቀዣ መጋዘኑ ዓለም አቀፍ ደረጃውን በጠበቀ መልኩ ተገንብቶ ወደ ስራ በመግባቱ ይህ ችግር ይቀረፋል ተብሎ እንደሚጠበቅ ተገልጿል። ሆላንድ ዴይሪ በአሁኑ ወቅት በአማራና ኦሮሚያ ክልሎች ከ4000 ገበሬዎች ጋር አብሮ እንደሚሰራም ተነግሯል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በትናንትናው ዕለት ባካሄደው የምክር ቤቱ ተለዋጭ አባላት ምርጫ ዲሞክራቲክ ሪፐብሊክ ኮንጎና ላይቤሪያን መመረጣቸውን አስታወቀም። ሁለቱ ሀገራት ለቀጣዮቹ 2 ዓመታት አፍሪካን ወክለው በምክር ቤቱ የሚሳተፉ ይሆናልም ተብሏል። 188 የተባበሩት መንግስታት ድርጅት አባል ሀገራት በተሳተፉበት የተለዋጭ አባላት ምርጫ ላይ ዲሞክራቲክ ሪፐብሊክ ኮንጎ 183 ድምፅ በማግኘት የተመረጠች ሲሆን ላይቤሪያ ደግሞ በ181 ድምፅ መመረጧን አፍሪካ ኒውስ ዘግቧል። ዲሞክራቲክ ሪፐብሊክ ኮንጎ ከዚህ ቀደምም የጸጥታው ምክር ቤት አባል ሆና ተመርጣ የነበረ ሲሆን ያሁኑ ለሁለተኛ ጊዜ ነው ተብሏል። ሶማሊያ ሩሲያ ላደረገችላት የ700 ሚሊዮን ዶላር የዕዳ ስረዛ ምስጋና ቀረበች። የሶማሊያ ሴኔት አፈ ጉባኤ አብዲ ሐሺ አብዱላሂ ይህ ታሪካዊ ልገሳ ለኛ የፋይናንስ እፎይታ ከመስጠት ባለፈ የጠንካራ ትብብርና ወዳጅነት ማሳያ ነው ብለውታል። ውሳኔው ሩሲያ ለዓለም አቀፍ ትብብር፣ ፍትሐዊ ልማትና መከባበር ያላትን ቁርጠኝነት እንደሚያረጋግጥም ኃላፊው በሩሲያ የፌዴሬሽን ምክር ቤት ጠቅላላ ጉባኤ ላይ ተናግረዋል ሲል ስፑትኒክ አፍሪካ በድረገጹ አስነብቧል። ወደ ቢዝነስ ጥንቅራችን አለፍን። አሜሪካ በብረትና አሉሚኒየም ላይ የ50 በመቶ ታሪፍ ጥላለች። ይህን ተከትሎ ኢሎን መስክ የዶናልድ ትራምፕ ፊርማ የውጭ ሂሳብ ላይ አሳፋሪና አስጸያፊ ነው ሲሉ ኮንነዋል። የአውሮፓ ህብረትም በተጣለው ታሪፍ ላይ ስምምነት ላይ ካልተደረሰ እርምጃ እንደሚወስድ አስጠንቅቋል። ምረት ደግፍ ተጨማሪውን አዘጋጅታለች። አሜሪካ በብረትና አሉሚኒየም ላይ የጣለችውን ታሪፍ በእጥፍ ማሳደጓን ይፋ አድርጋለች። ፕሬዚዳንት ዶናልድ ትራምፕ ወደ አሜሪካ በሚገቡ ብረትና አሉሚኒየም ምርቶች ላይ ከ25 ወደ 50 በመቶ ታሪፍ ከፍ በማድረግ የትዕዛዝ ፊርማቸውን አስቀምጠዋል። ጭማሪው ከተሽከርካሪ እስከ የታሸጉ ምግቦች ድረስ ተግባራዊ የተደረገ ሲሆን ከመጋቢት ወዲህ ለሁለተኛ ጊዜ ትራምፕ ማስተካከያ አድርገዋል። የታሪፍ ጭማሪው ከግንቦት 27 2017 ዓ.ም አንስቶ እንደሚተገበር ፕሬዝዳንቱ አሳውቀዋል። በትራምፕ የቀረጥ እርምጃ ላይ ትችት የሚሰነዝሩ ቢኖሩም ፕሬዝዳንቱ አሻፈረኝ በማለት ለአሜሪካ የሚበጃት ይህ አካሄድ ነው ሲሉ በአቋማቸው ጸንተዋል። አሜሪካ ከአውሮፓ ህብረት ቀጥሎ ዓለም ላይ ብረት በማስገባት የምትታወቅ ሲሆን አብዛኛውን ከካናዳ፣ ሜክሲኮ፣ ከብራዚልና ደቡብ ኮሪያ እንደምታገኝም መረጃዎች ያሳያሉ። የባለብዙ ትሪሊዮን ዶላር የታክስ እፎይታና ተጨማሪ የመከላከያ ወጪዎችን ጨምሮ የአሜሪካ መንግስት ተጨማሪ ገንዘብ እንዲበደር የሚፈቅደው ይህ ህግ በግንቦት ወር በተወካዮች ምክር ቤት ጸድቋል። የታሪፍ ጭማሪውን ተከትሎ ኤሎን መስክ የፕሬዝዳንት ዶናልድ ትራምፕ ፊርማ ታክስና የውጪ ሂሳብ ላይ አሳፋሪና አስጸያፊ ነው ሲል ነቅፏል። ማክሰኞ ዕለት በኤክስ ገጹ ላይ በለጠፈው ጽሑፍ ይቅርታ፣ ለዚህ መቆም አልችልም፣ ይህንን ህግ ለማጽደቅ ድምጻቸውን የሰጡ ያሳፍራሉ፣ ስህተት እንደሰራህ እወቀው ብሏል። ቢሊዮነሩ መስክ በትራምፕ አስተዳደር ውስጥ ዶጅ ተብሎ ከሚጠራው ቢሮ
ለ129 ቀናት ወጪን ለመቀነስ ከሰራ በኋላ በድንገት አስተዳደሩን መልቀቁ ይታወሳል። መስክ ቀደም ሲል እቅዱን አሳዛኝ ብሎ የጠራው ቢሆንም አሁን የሰጠው አስተያየት ግን የመንግስትን ኃላፊነት ከለቀቀ በኋላ ከትራምፕ ጋር ለመጀመሪያ ጊዜ ያለውን አለመግባባቱን ያመለክታል። መስክ ምንም እንኳን ትራምፕ ሁልጊዜም ከእኛ ጋር በመሆን በሁሉም መንገድ ይረዳናል ቢልም በትራምፕ አስተዳደር ውስጥ ያለውን ስልጣን ከቀናት በፊት አብቅቷል። ትራምፕ ግዙፍና ቆንጆ ሕግ ብለው የሚጠሩት ይህ አዋጅ መንግስታቸው ያለበትን የበጀት ጉድለት በሚቀጥለው ዓመት ወደ $600 ቢሊዮን ከፍ እንደሚያደርገው ተገምቷል። መስክ ማክሰኞ ዕለት በኤክስ ገጻቸው ላይ በተከታታይ ባጋራቸው ልጥፎች ላይ አስፈሪና ከፍተኛ የመንግስት ወጪን ለመሸፈን የወጣ ሕግ ቀደም ሲል ያለውን ግዙፍ የበጀት ጉድለት ወደ $2.5 ትሪሊዮን በከፍተኛ ሁኔታ ያሳድጋል፣ እንዲሁም የአሜሪካ ዜጎች በሚያስደነግጥ አስተማማኝ ባልሆነ ዕዳ ይጫናቸዋል ሲል ተችቶታል። መስክ አስተያየት በሪፐብሊካኖች መካከል ያለውን ሰፊ ውጥረት የሚያንጸባርቅ ሲሆን ሴኔቱ ጋር የደረሰው ይህ ሕግ በሪፐብሊካን ቁጥጥር ስር ባለው ምክር ቤት ውስጥ ክፍፍሎች መኖራቸውን አሳይቷል። የኬንታኪ ሪፐብሊካን ተወካይ ሴናተር ራንድ ፖል ባለፉት ጥቂት ቀናት ውስጥ ሕጉ የዕዳ ጣሪያውን ከፍ ማድረግን የሚያካትት ከሆነ አዋጁን እንደማይደግፉ ተናግረዋል። የሪፐብሊካን ፓርቲ ድምፁን የሚሰጥ ከሆነም የዕዳው ባለቤት ይሆናል ሲሉ አስጠንቅቀዋል። በፖል አቋም የተበሳጩት ትራምፕ በማህበራዊ ሚዲያ ላይ በቁጣ ተሞልተው ምላሽ ሰጥተዋል። ፖል ስለ ሕጉ በጣም ትንሽ ግንዛቤ አለው ካሉ በኋላ የኬንታኪ ሰዎች ሊደግፉት አይችሉም ሲሉ ወንጅለውታል። ትራምፕ የእርሱ ሐሳቦች በእውነትም የእብድ ናቸው ሲሉ ጽፈዋል። የሪፐብሊካን ሕግ አውጪዎች የመስክን አስተያየት አስተባብለዋል። የሴኔቱ መሪ ጆን ቱኒ ለጋዜጠኞች እንደተናገሩት ፓርቲው የአመለካከት ልዩነት ቢኖረውም ሙሉ በሙሉ ወደፊት ለመቀጠል አቅዷል ብለዋል። ያከራዩትን ቤት ያለ ጊዜው እንዲለቁ ማድረግ በሕግ ያስቀጣል። የመኖሪያ ቤት አስተዳደር መመሪያም ይህን ሕግ በግልጽ አስቀምጦታል። የመኖሪያ ቤት ውል ለማቋረጥ ሲፈለግ የ2 ወር የጊዜ ገደብ ማስቀመጥ ግዴታ እንደሆነም ሕጉ ይደነግጋል። ይሁንና በተለዩና በአንዳንድ በተከራይ በኩል በሚፈጸሙ ጥፋቶች የ2 ወር ጊዜ ገደብ ሳይጠበቅ የተከራዩትን ቤት እንዲለቁ ይገደዳሉ። ጠበቃው በተከታዩ ጥንቅሩ የተመለከተው ርዕሰ ጉዳይ ነው። ወደዚያው እንለፍ። ጤና ይስጥልን። ጠበቃ እንዳልጌ ካሴ ነኝ። የተከራዩትን ቤት ጊዜው ከመድረሱ በፊት እንዲለቁ የሚደረግበትን ሕጋዊ ምክንያቶች በተመለከተ ሕግ ነክ መረጃ ላካፍላችሁ። የመኖሪያ ቤት ኪራይ ዋጋ ከጊዜ ወደ ጊዜ እየናረና በዜጎች ኑሮ ላይ ከፍተኛ ጫና እየፈጠረ በመሆኑ የመኖሪያ ቤት አቅርቦት አንገብጋቢነትና መሰረታዊ መብት ጉዳይ እንደመሆኑ መንግስት የመኖሪያ ቤት አቅርቦትን ለማሟላት እያደረገ ካለው ጥረት ጎን ለጎን እየናራ ያለው የቤት ኪራይ ዋጋ የማህበረሰቡን አቅም ያገናዘበና ተመጣጣኝ እንዲሆን በከተሞች ያለውን የመኖሪያ ቤት ኪራይ ንረት በአግባቡ መቆጣጠርና ማስተዳደር በማስፈለጉ የመኖሪያ ቤት ኪራይ ቁጥጥርና አስተዳደር ግልጽነት፣ ተጠያቂነት ያለውና የአከራዮችንና ተከራዮችን ጥቅምና መሰረታዊ መብቶች ሚዛን በጠበቀ መልኩ ለማስተናገድ የሚያስችል የህግ ማዕቀፍ አስፈላጊ ሆኖ በመገኘቱ የመኖሪያ ቤት ኪራይ ቁጥጥርና አስተዳደር ሕግ ሊወጣ ችሏል። ወደ ርዕሰ ጉዳያችን ስንመለስ ማንኛውም የመኖሪያ ቤት ኪራይ ውል የኪራይ ዘመኑ ሳይጠናቀቅ በአከራዩና በተከራዩ ስምምነት ተከራይ ቤቱን መልቀቅ ሲፈልግ የ2 ወር የቅድሚያ ማስጠንቀቂያ በመስጠት ሊቋረጥ ይችላል። ከዚህ በተለየ መንገድ የመኖሪያ ቤት ኪራይ ውል ያለ ማስጠንቀቂያ በማናቸውም ጊዜ ሊቋረጥ የሚችል ሲሆን በሕግ ያለ ማስጠንቀቂያ የቤት ኪራይ ውሉ በአከራይ በኩል ለማቋረጥ ምክንያት ናቸው ተብለው የተዘረዘሩ ሲሆን እነዚህም የቤት ኪራዩን በውሉ በተመለከተው የመክፈያ ጊዜ ለመጀመሪያ ከሆነ ለ15 ቀናት ካሳለፈ፣ ይኸውም እንደተጠበቀ ሆኖ የቤት ኪራዩን በውሉ ከተመለከተው ቀን ለሁለተኛ ጊዜ ከሆነ 7 ቀን ካሳለፈ፣ ቤቱን ያላከራዩ ፈቃድ ከመኖሪያነት ውጭ ወይም ለንግድ ስራ የሚጠቀም ከሆነ፣ የአካባቢውን ሰላምና ጸጥታ በተደጋጋሚ የሚያውክ ከሆነ፣ በቤቱ ውስጥ የወንጀል ተግባር የሚፈጽም ወይም ቤቱን ለወንጀል መፈጸሚያ የሚጠቀምበት ከሆነ፣ አስቦ ወይም በቸልተኝነት በቤቱ ላይ ጉልህ ጉዳት ያደረሰ እንደሆነና በሌላ በተመሳሳይ ምክንያት አከራዩ በተናጠል ያከራየውን የመኖሪያ ቤት ኪራይ ለማቋረጥ እንደሚችል ሕጉ በግልጽ ያሳያል። አልፎ አልፎ በተግባር የሚስተዋለው አከራይ ተከራዩን ከተከራየው መኖሪያ ቤት ለማስወጣት በሚል በመኖሪያ ቤቱ ላይ ወንጀል እየተፈጸመበት ነው፣ በአካባቢው ላይ ሰላምና ጸጥታ በተደጋጋሚ እያወከን የሚልና ሌላ ሰበብ አስባብ አይፈልጉም አይባልም። አልፎ አልፎ በፍርድ ቤት ክርክር ሲቀርብም ይስተዋላል። በመሆኑም የዚህ አይነት አካሄድ ሊታረምና ሊስተካከል የሚገባው ነው።
የመኖሪያ ቤት ኪራይ መቋረጥ የሚኖረው ውጤትን በተመለከተ የመኖሪያ ቤት ኪራይ ውል ከተቋረጠ በአዋጁ መሰረት ጭማሪ ሊደረግባቸው በሚችሉ ሁኔታዎች ካልሆነ በስተቀር ቤቱ ለሌላ ሰው ሲከራይ ቀድሞ ከነበረው የኪራይ ዋጋ ላይ ጭማሪ ማድረግ እንደማይቻልና ይህንን ሕግ በመጣስ የዋጋ ጭማሪ ያደረገ ከሆነ የሚመለከተው ተቆጣጣሪ አካል በሚያወጣው መመሪያ መሰረት ሊጥለው ከሚችለው የገንዘብ ቅጣት ተጨማሪ በአዲሱ ተከራይ አመልካችነት የቤት ኪራይ ውሉ ወደ ቀድሞ የኪራይ ውሉ እንዲመለስ ሊደረግ እንደሚችል መታወቅ ይኖርበታል። አመሰግናለሁ።